ምንድነው እያረክ ያለው? ና አንተ እንዴ ምንድነው የነበረው እዚህ? አንተ ምን ሆነህ ነው እንዴ? ችግር ምንድነው? ጭራሽ ትይዥኛለሽ እንዴ? ጭራሽ ትይዥኛለሽ እንዴ? ጭራሽ ትሰጅብኛለሽ? ጭራሽ ትይዥኛለሽ? ካንተማ ይበልጥብኝም ስላልበለጠብኝ አይደል እንዴ አሁን እግሩ እንደወጣ ይደወልኩ እና ጭራሽ አንተ ስትቀርብኝ እንደውም አሁን ቢመጣ ደስ ይለኝ ነበር። እዚሁ ጋር ፍርጭው ሄደ ነበር። ሰውዬ ምን ይሁን ደረሳችሁብኝ? ከልጅቷ ጋር የነበርከው አንተ ነህ አይደል? ውስጥ ቤት ውስጥ የነበርከው አይደል? ወይኔ ደረሳችሁብኝ። ተቀይረ የነበርከው አንተ ነህ አይደል? ራሱ ነው ይሁንና ልብሱ ይሁንና ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው ዛሬም ደግሞ በሲንግል ቱ ላይ እንደተለመደው የስኪን ኬስ ሳይሆን የተለያየ ጉዳዮችን የምናቀርበት ሚዲያ ላይ ያለ ነው ማለት ነው። ባለፈው ቪዲዮ ላይ እንዳያችሁት ያው አንድ የህፃናን ጠንቋይ የተለያዩ ሰዎችን ደም ከተለያዩ ቦታ ለግብርም እያስከፈለች የተለያዩ ሰዎችን እሷ ጋር የሚመጡ ለግብር ጉዳይ ምናምን የሚመጡ የተለያዩ ሰዎች ደማቸውን እያወጣች እየጠጣች ምናምን የተለያየ ነገሮችን የምታደርግ ሴት ህፃን ሊያውም ደግሞ ህፃን ሴት አጋጥማን ነበረ። እሷን ተከታትለን እንግዲህ ጉዳዩን እንዳያችሁት ለህግ አካል አቀርበናል ማለት ነው። ዛሬ ግን የዛ ተከታይ ሳይሆን ከዛ በፊት የሰራናቸው ቪዲዮዎች ነበሩ ከሰውነት ወደ አህያነት የሚቀየሩ። በጣም በሚገርም ሁኔታ እንግዲህ ዛሬ የሆነ ቤት ላይ የምትኖር አንድ ሴት ጎረቤቷ ላይ የተከሰተውን ነገር ነው የነገረችኝ። እኛም ደግሞ ሄደን አንዳንድ ነገሮችን ለማጣራት ሞክረናል። የነገረችኝ ነገር ምንድነው? ባልና ሚስት እዛ ቤት ውስጥ ይኖራሉ። ያው የነገረችኝ ዋነኛው ምክንያት እሷን ያላቀረብኳት ምንድነው እሷንማ እና እዛ ግቢ ውስጥ የሚኖሩ ቤተሰቦቿንም አንዳንድ ነገሮችን ስለነሱ ጠይቀናቸው ነበረ። የሆነ የሚያሳስብ ነገር ስለሆነ ነው። ባልና ሚስት ይኖራሉ። ባልየው ብዙ ጊዜ የሚሰራው ስራው ምንድነው ፊልድ ላይ ነው። ብዙ ጊዜ አይኖርም ቤት ውስጥ እና አልፎ አልፎ ነው የሚመጣው። ሌላ ጊዜ ደግሞ ባልየው በማይኖርበት ጊዜ የሚመጣ አልፎ የሚመጣ እዛ ቤት ላይ አንድ ልጅ አለ እና ያ ልጅ ከገባ በኋላ ቆይቶ ነው የሚወጣው። ቆይቶ መውጣቱ አይደለም እንግዲህ እነሱ እንግዲህ ዘመድ ይሁን ቤተሰብ ይሁን ምናምን አያውቁም። ብዙም ከሰው ጋር እንደዚህ የሚቀራረቡት ነገር ስለሌለ ማለት ነው። እነሱም ግን ያሳሰባቸው ዋነኛው ጉዳይ ምንድነው? ልጁ ከገባ በኋላ እዛ ቤት ላይ ማለት ነው የሚሰሙት ድምጽ እንደነገሩኝ ከሆነ ሁሉም በጣም የሚያስደነግጥ አይነት ድምጽ ወደ የሰው ድምጽ ሳይሆን ወደ እንስሳነት የተጠጋ ድምጽ ነው የሚሰሙት ልጁ ከገባ በኋላ። በተለይ ደግሞ ማታ ይመጣል። እንግዲህ ባሏ እንደሆነ ያውቃሉ። ይሄኛው ዘመድ ይሁን ምን ይሁን አይታወቅም። ብዙ ጊዜ ባልየው ባለበት ሰዓት ያጠራጠራቸው ነገር ወይ ውሽማ ይሁን ምን ይሁን እሱን ሳይሆን ያው ያጠራጠራቸው ነገር ምንድነው? በተለይ ማታ ባልየው እያለ አይመጣም። ባልየው በሌለበት ብዙ ጊዜ የሚመጣው ማታ ነው እና የሚያሰማው ድምጽ በጣም የተለየ ድምጽ ነው የሚያሰሙት ጩኸት ወጣ ያለ ጩኸት ነው እና ይሄ ነገር በጣም እያሳቀቃቸው እንደመጣ ከቀን ወደ ቀን እየባሰ እንደመጣ አንዳንድ ፊዚካል ለውጥ ከመጀመሪያ ጀምሮ ያው ብቻ የተለየ ነገር እዛ ቤት ላይ እንደሚሰሙ የሚንካካ ነገር እንደሚሰሙ የሚያሽካኩ ሰዎች እንደሚሰሙ ከሰውኛ ባህሪ የተለየ ድምጽ እንደሚሰሙ ነው እና ያ ነገር ደግሞ ልጆቻቸውንም ትንሽ እያስደነገጣቸው እንደሆነ ማታ ላይ እና አንዳንድ ነገሮችን እየነገሩኝ ነው የነበረው። ያው ካሜራ ፊት መቅረብ ስላልፈለጉ እንግዲህ ብለርድ ቢሆንም እኛ አንቀርብም። ብቻ ነገሩን ላንተን ጠቁምና ሄደህ እስቲ ያለውን ነገር እንድታረግ ብለውኝ ነው የጠሩኝ ማለት ነው። ያንንም እንግዲህ የጠቆሙኝ ምክንያት ምንድነው? እዛ ቤት የምትኖር አንድ ልጅ አለች። እሷ የኛን ፕሮግራም ዩቲዩብ ላይ ተከታተላለች። ስለዚህ እንደዚህ አይነት ቪዲዮዎችን ስለምታይ ያው እኛም ጉዳዩን እንድንከታተልላት ብላ ነው የመጣችው። ከዚህ በፊት የነበረው ቪዲዮ ላይ እንግዲህ እንዳያችሁት አንዳንድ ቪዲዮዎች ላይ ማለት ነው ከሰውነት ወደ አህያነት የሚቀየሩ የሰራናቸው ስራዎች ነበሩ። ምናልባትም ከዛ ጋር የተያያዘ የሆነ ብለውኝ ነው የጠሩኝ ምክንያት ማለት ነው። ቪዲዮዎቹን እያየች ስለነበረ የሚሰሙት ድምጽ ወደዛ ከሰውነት ወደ ለአህያነት የሚቀርብ ድምጽ ነው የሚሰሙት እና ልጅቷ ደንግጣ እንደዚህ አይነት ነገር እኛ ጋርም ተከሰተ ወይ እባክህን አጣራልን ብላን ነው ማለት ነው። ያንን ኬዝ አልተው ነው
ምን ቀጥለው ነው የሚሆነው? ሰውየው እንግዲህ ሌላ አካባቢ ሄዷል የተባለው ሰውየው ዋናው እሱ እስከሚመለስ ነው እየጠበቅን ያለ ነው። ሲመለስ ቀጥታ ኬዛችንን የምንከታተል ነው የሚሆነው። ያቆምነውን ከዚህኛው ቪዲዮ በፊት የነበረውን ማለት ነው የምንመለስበት ነው የሚሆነው። በደንብ የምናጣራው የምንመረምረው ነው የሚሆነው። ያው እንደተለመደው ደግሞ አንድ የምጨምረው ነገር ምንድነው እዚህ ወደ ተባለው ቤት ከመሄዳችን በፊት ከእስኬ ጉዳይ ጋር ተያይዞ ያው ከዚህ ሲንግል ላይ እንግዲህ ያላያችሁት ከዚህ በፊት የነበረውን ቪዲዮ ያላያችሁት ሲንግል ላይ የነበረውን እንድታዩት ከቀለበቱ ጋር ተያይዞ ብዙ ነገር እየገጠመን ያለው ይሄ ቀለበት እንግዲህ ምንድነው የሚለውን ነገር ለማጣራት ወይም ደግሞ ብዙዎቻችሁ ኮሜንት ላይ ሐሳብ አስተያየቶቻችሁን ሲንግል የመጀመሪያው ላይ እየሰጣችሁን እንዳለው ይሄ ነገር ለገዳም አባቶች ጸሎት ወደሚደረግበት ቦታ እስኬ ወደሚያምንበት ሃይማኖት እዛ ቦታ ላይ ሄዶ ምንነቱ ቢረጋገጥ ጸሎት ቢደረግ ብቻ መወገድ ካለበት ቢወገድ በምን አይነት መንገድ ነው የሚወገደው የሚለውን ነገር እንግዲህ ሁላችንም ቁጭ ብለን እየተነጋገርንበት ያለው ነገር ነው ማለት ነው። ያው በሚያሳዝን እንግዲህ ሁኔታ ማለት ነው ባለፈው እስኬን የከዳችውን ሴት አይተናታል። እስኬን የከዳችው እንግዲህ ቀለበቱን ይዛ ጠፍታ የነበረችው የራሱ እንግዲህ ራሳችን እኛ ያመጣናት ሴት እዛ ቤት የምትኖር ባዩሽ የምትባል ነበረች። ሰራተኛ ናት። እሷ እንግዲህ መጀመሪያ ላይ ገንዘብ ነበረ ኦፈር ሲያረጉላት የነበረው ገንዘብ ነበረ ሲያቀርቡላት የነበረው። ገንዘቡን አልፈልግም ስትላቸው በቤተሰቧ ነው የመጡባት። ቤተሰቦቿ ጋር ሄደው የሚኖሩበት ቦታ የእናቷን የአባቷን የወንድሞቿን እህቶቿን ምናምን ሲጫወቱ ሲገቡ ከግቢው ሲገቡ ሲወጡ ፎቶ አንስተዋቸው እንግዲህ እንኳን አንቺን አይደለም የምትኖርበትን ቦታ እዚህን ማወቅ ቀርቶ አይደለም የቤተሰቦችሽን እናውቃለን፣ ገንዘብ እምቢ ካልሽ ቤተሰቦችሽን እንገልብሻለን ብለዋት አስፈራርተዋት ምንድነው የምትፈልጉት ስትላቸው ያው በዋነኝነት እነሱ የሚፈልጉት ከእስኬ የነበረው ቀለበቱን ነው። ቀለበቱን ይዛላቸው እንድትሄድ አድርገው ነበረ። እንደ አጋጣሚ ደግሞ ያው የነበረ ስልክ በተን ስልክ ነበር እጇ ላይ የነበረው እስኬ ነበረ። በአጋጣሚ የሆነ ጊዜ ላይ ትንሽ ቆይቷል ሲደብራት ምናምን ብሎ ተች ስልክ ገዝቶላት የነበረው እና የጠቀመን ነገር ምንድነው እንግዲህ በሰዓቱ ራሱ በገዛላት ስልክ ነው እንግዲህ በሎኬሽን ተመርተን ሄደን ያገኘናት ማለት ነው። ልጅቷን ወዲያው ከጠፋችብን በኋላ ውሃ አንጭልኝ ብያት ነው ወጣ የነበረው ምናምን አለን። ያው ዞሮ ምንድነው ቀለበቱን ያለበትን ቦታ ስንፈልግ ቀለበቱ እዛ ቦታ ላይ አልነበረም። ያው ወዲያው ገባን እሷን አጣናት። ምክንያቱም ሩቅ ቦታ አትላክም። ሩቅ ቦታ መላክ ሲያስፈልግ ሌላ ሰው ነው የምንልከው ወይ ራሳችን ነው የምንሄደው። አንዳችን ነው ብድግ ብለን ሄደን የሚያስፈልገውን ነገር ይዘን የምንመጣ የነበረው ማለት ነው። እሷ ግን በጣም ቆየች። እንዳልነው ሩቅ ቦታ አትሄድም። ስለዚህ ቀለበቱም እዛ ቤት ላይ አልነበረም። አጠራጠረን። ሎኬሽን አብርተን በስልክ ቁጥሯ ፈልገን የሆነ ቤት ላይ ነው ሄደን ያገኘናት። እዛ ቦታ ላይ ደግሞ ቢላው ወጥቶባት ሊገሏት እሷን ገለው ቀለበቱን ይዘውባት ሊሄዱ እስኪ መቼ ይቅርታ ይለኝ ምናምን አይነት ነገር ነው የነበረው። ብቻ ያው ከእስኬ ጉዳይ ጋር እንግዲህ የነበረው ነገር አንዳንድ ኢንፎርሜሽን ልስጣችሁ ብዬ ነው። ያላያችሁት ካላችሁ መለስ ብላችሁ ሄዳችሁ ሲንግል ዋን ላይ ከእስኬ ጉዳይ ጋር የነበረውን እንድታዩት እጋብዛለሁ ማለት ነው። አሁን የምናደርገው ምንድነው ቀጥ ብለን እነዚህ ሰዎች ቤቱን ስላሳዩኝ አሁን ተያይዘን ከነ ወንዴ ጋርም ከሌሎቹ ሰዎች ጋርም ሆነን ሰውየው ከፊልድ መጥቶ ቤት ውስጥ ነው ያለው። ስለዚህ እስቲ እነዚህ ሰዎች ምንድነው እዛ ቤት ውስጥ እየተከሰተ ያለው? ሰውየው ከወጣ በኋላ ምንድነው የሚፈጠረው? የሚሰማውስ ድምጽ ምንድነው የሚለውን አብረን እንከታተል። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሐሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አቤል ነኝ። ተከታተሉ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ያው እንደምታዩት እንግዲህ ጎረቤቶቻቸው በዛ በኩል በላይኛው በኩል ናቸው ያሉት ጥቆማውን የሰጡን ማለት ነው። እስቲ እንግባና ምንድን ነው ያለው የኑሮ ሁኔታቸውን እውነትስ የሚባለው ነገር እውነት ነው ወይ የሚለውን አንዳንድ ነገር እንደተለመደው ምንድን ነው እነዚህም ባለትዳሮች ጥንዶችን እየዞርን አንዳንድ ጥያቄዎችን እንጠይቃለን በሚለው ሁኔታ ገብተን እስቲ ጥያቄዎችን አንዳንድ ለመጠየቅ እንሞክር። ተከታተሉ። ሰላም ነው። እንዴት ነሽ? ሁሉ ሰላም? እንደምታዩ እዚህ ጋር ካሜራ ይዘናል። የሚዲያ ሰዎች ነን። እየዞርን አንዳንድ ሰዎችን አንዳንድ ጥንዶች ናቸው መሰለኝ አይደል? ባለ ትዳሮች ናቸው። አዲስ ነው የገባችሁት ወደዚህ? ኦኬ። እና እየዞርን አንዳንድ ባለ ትዳሮችን እንደዚህ ጥንዶችን የህይወት ተሞክራቸውን የኑሮ ሁኔታቸውን ዞር ዞር እያለን እንጠይቃለን። ለሚዲያ ላይ እናቀርባለን ማለት ነው። ፈቃደኛ ከሆናችሁ አንቺና ባለቤትሽን ገብተን አንዳንድ ጥያቄዎችን ብንጠይቅሽ ባለቤትሽ ካለ። ግን እኛ አልጠራናችሁም ብዬ እኮ ነው። አዎ ያው በድንገት ነው የምንመጣው ማለት ነው። ያው እናንተም ሳትዘጋጁበት መሬት ላይ ቤታችሁ ውስጥ ያለውን ሁኔታ ለማየት ብንነግራችሁ ያው ተዘጋጅታችሁ ምናምን ሳይሆን ይሄን እንበል ይሄን አንበል ምናምን ሳትባባሉ ጀስት ያላችሁን የኑሮ ሁኔታ ቀጥ ብለን መተን ለማየት ነው። ባለቤትሽንም መጥራት ትቻለሽ። እንንገረውና ለሱም ሰላም ነው። እንዴት ነው? ሁሉ ሰላም አለን አለን። እንደምታየው እንግዲህ እዚህ ጋር ካሜራ ይዘናል። ካሜራ ያዝንበት ምክንያት ምንድነው? ለሷም ባለትዳሮች ናቸው አይደለ? ለሷም እየነገርኳት ነበረ። ጥንዶችን ባለትዳሮችን እየዞርን አንዳንድ ጥያቄዎችን እንጠይቃለን። የህይወት ተሞክሯቸውን ስለ ኑሮ ሁኔታቸውን ዞር ዞር እያለን እንጠይቃለን። ያሳለፋችሁበትን የህይወት መንገድ እንድትነግሩን እኛም ደግሞ ለተለያዩ ሰዎች ያስተምራል የሚባለውን ነገር ሼር ለማድረግ የመጣ ነው። ያው ፈቃደኛ ከሆናችሁ እንግዲህ ካሸነፋችሁም ደግሞ ያው ሽልማት ይኖረዋል። እሺ እንግባ። እንዴት ናችሁ? ሰላም ነው። ያው ፈቃደኛ ሆናችሁ ስላስገባችሁን በቅድሚያ እናመሰግናለን። ብዙ ጊዜ አንዳንድ ሰዎች ፈቃደኛ አይሆንም። እንደዚህ እየዞርን ምናምን እንደዚህ በምንጠይቅበት ጊዜ ያው እዚህ አካባቢ ላይ የተለያዩ ሰዎች ጠይቀናል። እናንተም ብቻ አይደለም። ያው ግን አለፍ እያልን በተለይ ደግሞ እናንተን የፈለግንበት ዋናው ምክንያት ወጣቶች ናችሁ። የተለያየ ተሞክሮች ሊኖራችሁ ይችላሉና ይሄን ፕሮግራም የሚቀርበው ለተለያዩ ወጣቶች ስለሆነ ተሞክሯችሁን ሼር ለማድረግ ነው። ስላስገባችሁን እንግዲህ በድጋሚ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እሺ በቅድሚያ ማን ልበል ወንድሜ? እኔ ቅዱስ እባላለሁ። እሺ ቅዱስ፣ አንቺስ? ማህሌት። ማህሌት። እሺ ቅዱስና ማህሌት እንዴት ተዋወቁ ወደሚለው ከመግባታችን በፊት እስቲ ስለ ቅዱስ አንዳንድ ነገሮችን እንወቅ በቅድሚያ። ወይስ ሌዲስ ፈርስት? ከሴቷ ልጀምር? ከቅዱስ እንጀምር? እሺ እሺ ቅዱስ፣ ስለ ቅዱስ እስቲ አስተዳደግህ፣ ስለ ቤተሰቡ ሁኔታ ቅዱስ ማን ነው የሚለውን ነገር ከሷ ከመተዋወቅ በፊት ምን አይነት ልጅ ነበርክ? እሺ እኔ ቅዱስ ያረጋው እባላለሁ። ያው ለማንኛውም ኢትዮጵያዊ ልጅ ክፍለ ሀገር ነው ያደግኩት። አሁን ያው በስራ ምክንያት ከማይጋም ወደ አዲስ አበባ ነው እየኖርን ያለ ነው። ያው ያደግኩት ትምህርት ላይ ነው ከአንደኛ ክፍል እስከ 12ኛ ክፍል። ከዛ ዩኒቨርሲቲ ጨርሼ አሁን በስራ ዓለም ነው ያለሁት። ኦኬ ክፍለ ሀገር ላይ ነው ቤተሰቦች ያሉት? እዛ ነው። እዛ ነው። ኦኬ ማለት እስቲ ማለት እስቲ ስላንቺም አንዳንድ ነገሮችን ከትዳር በፊት ስለነበረሽ ህይወት ማህሌት ምን አይነት ሰው ናት? ምን አይነት ልጅ ናት?
ማህሌት እንግዲህ የቅዱስ ሚስት ነኝ እና እዚህ አዲስ አበባ እዚህ ነው እኔ ያደኩት። እኔም ክፍለ ሀገር ናቸው እና አክስቴ ጋር ነው ያደኩት። በልጅነቴ ነው የመጣሁት። ኦኬ ከክፍለ ሀገር ነው። ተመሳሳይ ነው ማለት ነው ሁለታችሁ? እና ከአክስቴ ጋር ነው ያደኩት። ያው እየሰራው ቅዱስን አገኘሁት፣ ተጋባም ማለት ነው። በጣም አሪፍ። ወደዛ ከመምጣታችን በፊት ያው እንዳልኳችሁ እንግዲህ ለተለያዩ ሰዎች ህይወት ተሞክሯችሁን ነው ሼር የምናደርገው እና ስለ እናንተም አንዳንድ ነገሮችን ስለ በፊት ህይወት ለማወቅ ያስተምራል የሚለውንም ነገር ለቤተሰቦች ሼር ለማድረግ ነው። እስቲ ቅዱስ ከክፍለ ሀገር ስትመጣ ወደ አዲስ አበባ በምትመጣበት ሰዓት ህይወት እንዴት ተቀበለች? መልካም። ያው እንግዲህ እኔ ከዩኒቨርሲቲ ተመርቄ እንደወጣሁኝ ቀጥታ ወደ ቤተሰብ ነው የቆየሁት። ቤተሰብ ላይ 1 ወር ምናምን ቆየሁኝ። ከዛ 1 ወር ከቆየሁ በኋላ ያው የስራ አክሰስ እዛ ቤተሰብ ጋር ስለሌለ ቀጥታ ወደ አዲስ አበባ ፋሚሊ ነበረ ለጊዜው እዛ ተቀመጥኩኝ። ከዛ ስራ ፍለጋ ነበረ። ስራ ፍለጋ ደግሞ አንድ 20 ቀን ምናምን ተንከራተትኩኝ። ቻሌንጅ ነበረው? አዎ በጣም ቻሌንጅ ነበረው። በቃ ተመርቀህ ወደ ስራው ዓለም ስትገባ ብር የለህም። ከዛ ደግሞ ክፍለ ሀገር ነው ዩኒቨርሲቲውን የተማርከው ማለት ነው? አይ ሌላ ቦታ ነው የተማርኩት። ዩኒቨርሲቲውን ደቡብ ነው የተማርኩት። የሰሜን አካባቢ ልጅ ነኝ እና ተመርቄ ልክ ከቤተሰብ ልክ አስመርቀው ከጨረስን በኋላ የስራው ዓለም ሁሉም ሰው ነው የሚረሳህ እና ቤተሰብ ጋር የተወሰነ ቀን የተወሰነ ወራትን ተቀመጥኩኝ። ከዛ ስራ አገኘሁኝ። ስራ ካገኘሁ በኋላ ደግሞ ያው ደሞዝ እስኪመጣ ያለው ደግሞ ቻሌንጅ ነበረ፣ በጣም ያስቸግር ነበረ። ከዛ ያው መጨረሻ ወደ የራሴን ቤት የመያዝ ምናምን ፕሮሰስ ጀመርኩኝ። የመጀመሪያ ደሞዝ ስትል ግን እንዴት ነው? የመጀመሪያ ደሞዝ ላይ የሚያልቅ አይመስልማ? አዎ እኮ አሁን እንዴት መሰለህ፣ የመጀመሪያ ደሞዝ ቤተሰብ አስመርቆሃል። ካስመረቀ በኋላ ስራ ገብተህ ልክ 1 ወር ከሰራ በኋላ ነው ደሞዝ የሚመጣው። ከዛ ትራንስፖርት አለብህ በብድር። አዎ በቃ እንደ ፈሪ የተዳረክ ነው። ከዛ ያኛው ደሞዝ ራሱ ሲመጣ ደግሞ እንደገና ለተበደርከው ትሰጣለህ። ከዛ የግድ ደግሞ ቤተሰብ ላይ አዲስ አበባ ብሎ ታውቃለህ፣ የግድ መውጣት ነበረብኝ። ወጣሁኝ። ስወጣ ፍራሽ አልነበረኝ፣ ስቶቭ አልነበረኝ፣ በጣም ችግር ነበረ። እንደው ምን እንዳደረኩ ታውቃለህ? መጀመሪያ አይደል የኮምፎርት ነበረኝ። ኮምፎርቱን ፍራሽ ስላልነበረ መጀመሪያ ቀን ኮምፎርቱን አነጠፍኩኝና ከዛ አንሶላውን ለብሼ ምናምን አደርኩኝ ማለት ነው። ከዛ ቀስ ብዬ ፍራሽ ምናምን ገዛኝ። ብቻ ብዙ ቻሌንጅ ነበረ በህይወት ውስጥ ያሳለፍኩት፣ ግን ደስ እያለኝ ነበረ። ያው ትልቅ ነገር እንደሚጠብቀኝ ስለማምን ጥረት ነበረ በህይወት ውስጥ ማለት ነው። አዎ የመስራት ፍላጎት ነበረኝ። እንደዛ ነበረ። ከዛ በቃ እንደሚያልፍ ያው ታውቃለህ፣ ጠዋት ቁርስ ከበላ ምሳ ምናምን አልበላም ነበር፣ እራት ነበር ቤተሰብ ስገባ የምበላው እና እንደዛ ነበር። በዛ ውስጥ ነገን ተስፋ አድርጌ እንደዛ ነው ያሳለፍኩት። ብዙ ቻሌንጆችን አሳልፈዋል ማለት ነው። የውጣ ውረዶችን በደንብ አይታቸዋል። ያው ጠንክረህ ጎብዘህ አንተም ተወጥታቸዋል ማለት ነው። አዎ አልፌያቸው አሁን እግዚአብሔር ይመስገን እዚህ ደረጃ ላይ ለመድረስ እንግዲህ የጥንካሬ ዋናው ሚስጥር በትጋት ማሳለፍ ነበር ማለት ነው። አዎ በመታገስ ያልፋል ችግሮችን። አንዳንዴ ቻሌንጆችን ለፖዚቲቭ ነገር ነው የምጠቀማቸው። እየራበኝ አይ በቃ ችግር የለውም ነገ ሁሉም ነገር ደርስበታለኝ። ብዙ ነገር ብር እያስፈለገኝ ፍላጎቴን ገትቼ በቃ አይ ነገ የሚደርስበት ቦታ ስደርስ ፍላጎቴን ማሟላት እችላለሁ። ሰው መጀመሪያ አላማዬ ላይ ነው ማተኮር ያለብኝ እያልኩ በቃ ስራዎችን አንድ ስራ ብቻ አይደለም የጀመርኩ። አንድ ስራ ከጀመርኩ በኋላ ከዛ ደግሞ አዲሽናል ስራ ሰራ ነበረ። እንደዛ ሲል ከዛ እግዚአብሔር ይመስገን በደንብ ስቴብል ፋይናንሻል ስቴብል ሆንኩኝ። ከዛ ዋናው ግን ትልቁ ነገር ቅዱስ ብዙ ጊዜ ለዓላማ እንዳያሳካ የሚያደርገው ነገር ይሄ ፒር ፕሬዠር የሚባለው አለ አይደለ? የጓደኛ ተጽዕኖ። አንተ ያን ነገር እስቲ እንዴት ተቋቋምከው? ለሌሎችም ሰዎች መማሪያ ሊሆን ስለሚችል እንግዲህ ከሌላ ቦታ ላይ ነው የመጣኸው። ምናልባት ከሌላ ቦታ መምጣት ጠቀመህ? አዎ እንዴት መሰለህ፣ አሁን ብዙ ጊዜ ክፍለ ሀገር ልጅ ስንሆን አስተዳደጋችን በቻሌንጅ ውስጥ ነው። በእርግጥ ከቤተሰብ ጋር ብዙ ነገሮችን እየሰራን ያደግነው የግብርና ስራዎች ሊሆኑ ይችላሉ። ትንሽ ፋይናንሻል የሚያስገኙ ስራዎችን ስንሰራ ነው ያደግነው እና እዚህ አዲስ አበባ ላይ ስመጣ ለምሳሌ ቢርበኝም እዛም ስለለመድኩት ልክ ስራ ቦታ ስትሆን ክፍለ ሀገር ጠንካራ ነኝ ነው የምትሆነው። እዚህ ቀን ስራ ለስራ ብትል ትሰራለህ፣ ምክንያቱም እዛ ልምድ አለ፣ ኤክስፒሪየንስ አለ እና በዛ ልክ በክፍለ ሀገር መሆን የጠቀመኝ ቻሌንጆች እንድቋቋም አድርጎኛል። ከዛ ደግሞ ቤተሰቦቼ በቃ ሁሉም ያልፋል የጊዜ ጉዳይ ነው ብለው ስላሳደጉኝ የእነሱን አርአያ እየተከተልኩ ነው ያደግኩት። ያልፋል
ገንዘብ ይመጣል ይሄዳል። ስለዚህ ካመለጠ የማይገኘው ዓላማ ነው። ለምሳሌ ትምህርትን በሆነ ምክንያት ብታቋርጠው አታገኘውም። ገንዘብ ግን ተምረህ ሰርተህ ማምጣት ትችላለህ። እንደዛ እያሉ ያሳደጉኝ እና ለዛ የቤተሰቤም አካባቢው ራሱ ለስራ ያለው ፍላጎት እኔ ላይ ተጽዕኖ አሳድሮብኛል እና በቃ ቻሌንጆችን እንድቋቋም አድርጎኛል። ክፍለ ሀገር መሆኔ ጓደኛ ምናምን ባልከው ያው ቤስት ፍሬንድ ነበሩ። በተለይ አብረህ የተማርካቸው ዩኒቨርሲቲ ላይ የምታፈራቸው እንደገና ደግሞ ስራ ቦታ የምታፈራቸው። እንግዲህ ጓደኛ ሁለት አይነት ጓደኛ አለ። አንደኛው ያንተን ማደግ የሚፈልግ ነገ በቃ መድረስ የምፈልግበት ቦታ ላይ በሀሳብ ሰፖርት የሚያደርጋል፣ ፋይናንሻል ሰፖርት የሚያደርጋል። በቃ አይዞህ አትድከም የሚል ምናምን አለ ማለት ነው። እና አንዳንድ ሰው ደግሞ በቃ ለምን አሁን በተለይ የሆነ ነገር ብር ሲመጣ አይ ለምን አንዝናናው ሻመታ ነው በቃ የሆነ ቦታ ሄደን ፏን ነው የሚሉ አሉ። እና እኔ የሚጠቅመኝ ብቻ ነው የሚይዘው። ምክንያቱም የሁሉንም ፍላጎት ማሟላት ስለማችል የሚጠቅመኝን እያስኩኝ ያው እንደዛ እያልኩ ነው። በዛ ታሳልፈዋለህ ማለት ነው። በጣም አሪፍ ጥሩ ቆይታ ነው። እስቲ ማህሌት ያንቺስ ከክፍለ ሀገር ነው ወደ አዲስ አበባ እንደመጣሽ የነገርሽኝ። እስቲ እንዴት ነበረ ከመጣሽ በኋላ የገጠመሽ? በልጅነትሽ ነው የመጣሽው? እኔ እዚህ ነው ያደግኩት ማለት እችላለሁ። የተማርኩትም እንደዛው ያው 12 ውጤት ቀረብኝ። አሁን ካፌ ላይ ነበር የምሰራው። አሁንም እሰራለሁ በርግጥ ካፌና አክስቴ ጋር ነው ያደግኩት። አክስቴ ናት ያሳደገችኝ። ለቀኝ ይመስላል። ኦኬ እሺ ትውውቃችሁስ እንዴት ነበረ? ያው እኔ ካፌ ነው የምሰራ ብዬ አይደል? እዛ ይመጣልና ካፌ እዛ ነው የተዋወቅነው ከቅዱሴ ጋር። እኔ በምሰራባቸው ሰዓቶች የፈረቃለንና የሚመጣው በዛን ሰዓት ነው። እዛ ተግባባን፣ ተዋወቅን። 3 አመት በፍቅር ቆየን። 3 አመት ተጋባን። እስቲ እንዴት ነበረ የፍቅር ግንኙነት ማለት ጥያቄውን ሲያቀርብልሽ ሂደቱን እስቲ ብትነግሪኝ። ጥያቄው ባንዴ እኮ አይጠየቅም። የፍቅር ግንኙነት ይመጣል፣ ያው ይጠቀማል፣ ይሄዳል፣ አንዳንድ ነገሮች ያወራል፣ ቲፕ እየሰጠ ምናምን ይሄዳልና በተለይ ደግሞ ለአንቺ ነው ለኔ ለየት ያለ ነገር አለውና ማወቅ ትችላለህ። ጭራሽ ጓደኞቼ መጣልሽ ነበር የሚሉኝና ባናችሁበት ነበረ? አዎ ይባና የሆነ ሰዓት ላይማ በቃ ተባኖበት ነበር። ከዛ በደንብ መግባባት ስንጀምር በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ ከዛ ስልክ ተቀያየርን፣ በስልክ ማውራት ጀመርን። አሁንም ይመጣል፣ በስልክ እያወራን ራሱ ይመጣል፣ ካፌ እየተጠቀመ ይሄዳል ማለት ነው። እና ከዛ የሆነ ሰዓት ላይ መገናኘት ጀመር በውጭ በእኔ እረፍት ሰዓት። ከዛ በኋላ አብረን ጊዜ ማሳለፍ ጀመር። ጊዜ ማሳለፍ ስልክ እንገናኛለን፣ የሆነ ቦታ ቁጭ ብለን እናወራለን፣ እንሄዳለን። እሱም አሁን እንዳለ ያለፈበት ነገር አለ። እኔም የመጣሁበት ከቤተሰቦቼ በልጅነት የተለይቼ ነውና እሱን ነገር እናወራለን፣ እንገናኛለን። በውጭ መገናኘት ጀመርን። ስራ ቦታው ቤቱ መሄድ ጀመርኩኝ ማለት ነው። ከዛ ከ3 አመት በፍቅር ቆየን ማለት ነው። ከዛ በፍቅር ከቆየን በኋላ ተጋባን። በጣም ደስ ይላል። እስቲ እነዛ ጊዜያቶች በተለይ አንተ ስለነበር ዋነኛው እንትኑ ጥያቄውንም ያቀረብከው ካንተ ነው የሄደው ነገሩና እስቲ እንዴት ነበሩ እነዛ ነገሮች? መልካም ያው እንግዲህ እንዳልኩ ነው። እኔ
ብዙ ጊዜ የአንድ የትዳር አጋር ስመርጥ ፕሪንሲፕል ነበር። የኔ የራሴ ፕሪንሲፕል ከዓላማዬ ጋር የምትሄድ ልጅ ነው የምፈልገው። ማለት እኔ የመስራት ፍላጎት አለኝ፣ የማድረግ ፍላጎት አለኝ። ይሄንን ዓላማዬን እንዳሳካ የምታደርገኝ ሴት ልጅ ነበር የምፈልገው በጣም። ማለት እኔ ሴት ልጅ እወዳለሁ ማለት የተለየ እንትን ነው የምሰጣቸው። ያው እንግዲህ ሴት ልጅ እናት፣ እህት፣ ከዛ ደግሞ ሚስት ነች እና ለዛ በቃ ጥሩ በቃ እንደ እናት የምትደግፍ ሰፖርት የምታደርገኝ ልጅ ነበር የምፈልገው እንጂ ዩኒቨርሲቲ ላይ ብዙ ነገር ነበር። እኔ ግን ዩኒቨርሲቲ ላይ መጀመሪያ ዓላማዬ መማርና መማር ስለሆነ እንደዚህ አይነት ነገር ላይ ክሎዝድ አድርጌ ነው የወጣሁት። እና እንዳልኩ ከስራ ስመጣ እነሱ ካፌ እሷ የምትሰራበት ካፌ ጋር እጠቀም ነበረ። ጥሩ እንትን ነበራቸው፣ ከስተመር ጥሩ ይዙ ነበረ። በዛ አንዳንድ ነገር ደግሞ ስለምመጣ ቤት ደግሞ ማንም ስለሌለ ብቻዬን ስለነበረ እዛ ቁጭ እላለሁ የተወሰነ ስልክ ምናምን እየነካካው ምናምን። በዛ እሷ ደግሞ ትመጣለች። ሳያት በቃ በጣም ነው ሰው የምታከብረው ምናምን በቃ ከስተመር ሁሉንም ነው የምታከብረው። እና በቃ እኔ ሰው የሚያከብር ሰው ደግሞ ያስደስተኛል። እቺ ልጅ ምናምን ብዬ ማሰብ ጀመርኩ። ከዛ ታስተናግደኛለች፣ አንቺ ምንድን ነው ምናምን እያልኩ እቀልድባታለሁ። ከዛ እሷ ስራ ትሰራለች፣ እኔ የምጠቀመው ዴይ ቱ ዴይ እንደዚህ ፕሮሰስ በፕሮሰስ ልክ ወደ መግባባቱ ምናምን እነግራታለሁ። ከዛ እንደዚህ ነው የምሰራው ምናምን አልኳት። ኦኬ እስኪ ለምን ስልክሽን አትሰጪኝም አልኳት። ከዛ ምን ያደርግልሃል ምናምን አለች። አይ አይታወቅም እኮ እንግዲህ ምናምን ስጪኝ አልኳት። ከዛ ሰጠችኝ። ቤት ገባሁና ቴሌግራም ሀይ ምናምን አልኳት። ሀይ ምናምን አለች። በቃ ተዋወቅን፣ ማውራት ጀመርን። ከዛ በስልክ መደዋወል ጀመርን። ይገርምሃል በቃ ስራ ቦታ ሆኜ ማታ ልክ 11 ሰዓት ነበር የምወጣው። ከዛ ከስራ ቦታ ልክ 10:40 ምናምን ሲሆን እንትን ይለኛል በቃ ሰዓቱ አላልቅልኝ 20 ደቂቃ ነው የቀረኝ። ግን ኢሚዲየትሊ እንደወጣሁ እሷ ጋር ነው የምደውለው። ዛሬ እንደዚህ ገጥሞኝ እንደዚህ ነበረ፣ እንደዚህ ቻሌንጅ ነበር፣ ከዛ እንደዚህ አደረኩኝ። አዎ እኮ ከዛ ደግሞ ነገ እንዲህ አይነት ስራ ነበረኝ ስላት እሷ ትነግረኛለች። ይሄ እኮ እንደዚህ ብታደርገው አሪፍ ነው። በቃ ተመቸችኝ። እኔ ሰፖርት ስታደርገኝ ሀይል ሆነኝ እና የመስራት ፍላጎቴም እየተሳካልኝ በደንብ ፖቴንሻል እየተጠቀምኩኝ። ከዛ ደግሞ እሷንም በቃ ትሪት አደርጋታለሁ። አይዞሽ በቃ በዚህ አይቀጥልም። መጀመሪያ ወደ ፍቅር ምናምን ሳንገባ ማለት ነው። በቃ ስራ ዋናው ስራ ለመናቅሽ ነው ምናምን እላታለሁ። ነገ እኮ የራስሽን ምናምን መክፈት ትችያለሽ፣ ልምዱን ታገኛለሽ ምናምን እላታለሁ። እስኪ እንግዲህ ጌታ ያውቃል ፈጣሪ ያውቃል ምናምን ነው የምትለው። እንደዛ ያን በቃ ስራዋን በደንብ አክብራ ነው የምትሰራው፣ ከስተመር አክብራ ነው የምትሰራው። ከዛ የሆነ ሰዓት ተጠቅሜ ወጣሁኝ። የደሞዝ ሰሞን ነበረ። ቲፕ 200 ምናምን እንትን አልኩና ሄድኩ አስቀምጠው። በቃ አረ ምንድን ነው ምናምን አለች። አይ ዝም ብዬ ነው በቃ ያዩ ምናምን አለች። እንዲህ ቲፕ እኮ እኔ ከ20 ብር በላይ ሰጥቶኝ አቁም ምናምን አለች። አይ በቃ ያዩ ችግር የለው ምናምን። ከዛ እንደዛ እያልን ስልኩም ቴሌግራሙ እንደገና ደግሞ ከስራ እየወጣን የመገናኘቱ ካፌ ልክ ሌላ ካፌ መጠቀም አቆምኩ። ሳቆም እሷ እኔን ተስፋ ልክ ይመጣል ምናምን ነገር አለ አይደለ ትጠብቃለች ማለት ነው። ከዛ እንደዛ እያለን ተቀጠለ። ከዛ በቃ የሆነ እረፍት አመቻችንና እኔም የዓመት እረፍት ነበረችኝ። እሷን እንትን አልኩና እሷም እረፍት እንድታስፈቅድ አደረግና የሆነ ቦታ ምናምን በደንብ ስለ ህይወታችን ጥያቄ ምናምን ማቅረብ ጀመርኩኝ። ከዛ የተወሰኑ ማንገራገር ነበረ። እኔ እንደዚህ ነኝ፣ አንተ ስራ እንደዚህ ነው፣ እንዴት እንግባባለን ምናምን የሚል ነበረ። ያው በሂደት አስተካክለው እና ያው አሪፍ ላይፍ ነበር በፍቅር ያሳለፍነው ከእሷ ከማሂ ጋር። በጣም ደስ ይላል። ከዛ ወደ ትዳር ተገባ ማለት ነው። የፍቅር ህይወቱ ካለቀ በኋላ ቀጥታ ወደ ትዳር ነው እንግዲህ። ከእሷ ቤተሰብ ጋርም ሊሆን ይችላል፣ አንቺም ከእሱ ቤተሰብ ጋርም ሊሆን ይችላል። እስቲ እንዴት ነው ያላችሁ ግንኙነት? አሪፍ ነው ወይ? ብዙ ጊዜ በትዳር ህይወት ውስጥ እንደዚህ አይነት ነገሮች ስለሚነሱ ማለት ነው። ያው ክፍለ ሀገር አይደሉም አይደርሱብንም እኮ ሄደን እንጠይቃቸዋለን። ሄደን ነበር ፕሮግራም አድርገው ተቀብለውናል እነሱ እና ያው በስልክ ነው የምናወራቸው። እንደዚህ የሆነ ሰዓት ላይ ከኔም ቤተሰቦች ሄዶ ነበረ ትውውቅ ማለት ነው። እኔም ሄጄ ነበር እሱ ቤተሰቦች
እና እዚህ ያሉት ያው አክስቴ ምናምን ያሳደገችኝ ዳረችኝ ማለት እችላለሁ። ተዳርኩኝ እኔ አክስትሽ ጋር ነበርሽ እዚህ? አክስቴ ጋር አይደል የምኖረው። ቤተሰቦቼማ ክፍለ ሀገር ናቸውና እሷ ዳረችኝ። ግን ወላጆቼ ማወቅ አለባቸው፣ ባሌን መታወቅ ነበረባቸውና ይዤት ሄድኩ እኔም። ከዛ አስተዋወቅኩት። ያው ፕሮግራም እንመጣለን ስንላቸው ዝግጅት ጀምረው ጠበቁን። በሚገርም ሁኔታ ደስ በሚል ሁኔታ ማለት ነው። እንደገና ሌላ ሰርግ ተፈጠረ ማለት ነው። አዲስ ሌላ ከዛ እዛ እንደዛ አጣጣምን አለፈ። ቆየን ወደ 1 ወር እኔ ቤተሰቦች ጋር ቆየን ማለት ነው። ከዛ ደግሞ ወደ እሱ ቤተሰብ ሄድን። ግዴታ የእሱን መታወቅ አለብኝ። እነሱም በፍቅር ነበር የተቀበሉ። ከዛ ሁሉንም ተዋውቀን አግኝተን በደስታ ወደ እዚህ ተመለሰ ማለት ነው። አንተ ጋርስ እንዴት ነበረ? መልካም አቤላ። እኔ ጋር ኦልሬዲ ያው እሷ እንዳለችው ግን እኔ መጀመሪያ ሳላገባ በፊት ምን መሰለህ ቅድም እንዳልኩ ብዙ ቻሌንጆችን አለፌ ነው የመጣው ብያለሁ። በዛ ውስጥ አንዱ የኔ ስራ ራሴ ላይ መስራት ፈልግ ነበር። ያ ምንድነው እኔ አሁን የምፈልገው ጥሩ ሚስት ነው ብዬ ለራሴ አስቀምጫለሁ። ጥሩ ሚስት እንዴት ነው የማገኘው ምናምን ብዬ ራሴን ስጠይቅ ጥሩ ሚስት የምፈልግ ከሆነ ጥሩ ባል መሆን አለብኝ የሚል ሀሳቤ ነበር። የጥሩ ባል ካራክተር ምንድን ነው? እንደው ጥሩ ባል አንድ ጥሩ ባል የሚያሟላቸው መስፈርቶች ምንድን ናቸው? ወይ ደግሞ ሴት ልጅ ምንድን ነው የምትፈልገው የሚለውን በደንብ ራሴ ላይ እየሰራሁ ነበረ። ያንን ደግሞ ያው እንግዲህ ወደ ትዳር ከመግባታችን በፊት ቤተሰብ እንግዲህ አሁን ሁለት እንዴት መሰለክ የኔ የራሴ ጸባይ አለ፣ የማሄ አለ፣ ከዛ ደግሞ የማሄ ቤተሰቦች አሉ፣ ከዚህ የኔ ቤተሰቦች አሉ፣ አጠቃላይ ደግሞ ሶሻል አለ፣ ማህበራዊ ኑሮ አለ። ይሄንን መሸከም እችላለሁ። ማሄን ባገባት የግድ እሷን ቤተሰብ ኬር ማድረግ አለብኝ፣ የኔ ቤተሰብ እንደገና ደግሞ የሁለታችንን ህይወት መምራት አለብን። ይሄን መምራት እችላለሁ ወይ የሚመምራት አቅም አለኝ ወይ የሚል ራሴን ጠይቄ ነበረ። በዛ በ3 አመት ውስጥ ያንን ነገር ማሟላት ጀመርኩ። ስለዚህ ወደ ቤተሰብ በፍቅር ጊዜ እያለን በቃ በጭኝነት እያለን በደንብ የኔን ክፍተቶች እሷ ትነግረኛለች፣ እሷን ክፍተቶች እነዚህ ስለ ቤተሰቦቻችን ቀድመን ነበር ዲቴል እያወራን ነበር። እንደዚህ ለምሳሌ የኔ ቤተሰቦች ሰው የማያከብር ሰው ለምሳሌ እኛ ቤት ይሄ እንዴት መሰለክ ሰው ትንሽም ይሁን ትልቅ ይከበራል። እሷ ጋርም እንደዚህ አይነት ነበር፣ የመመሳሰል ነበር ክፍለ ሀገርም ስለነበረ እና ከዛ ስለ ቤተሰቦቿ ዲቴል ነገረችኝ፣ እኔም ነገርኳት። ከዛ ቀድማ ስለነገረችኝ ስንት ወንድም እንዳላት ስንት እህት እንዳላት በቃ ቤተሰብ ሙሉ ቀድማ በፎቶ ምናምን ስላየን ከመተዋወቃችን በፊት ከቤተሰብ ሄዳ ከመተዋወቃችን በፊት ያንስን ነገር ስለምናቅ በደንብ ስለተግባባን ወደ እሷ ቤተሰቦች ቀድማ ሄድን። በሚገርም ሁኔታ ተቀበሉ። በጣም በቃ ደስ ነበር ያላቸው። እኔም በቃ ደስ አለኝ። ከዛ ቆየን። እሷ አክስቶች ነበሩ፣ አጎቶች ነበሩ። እዛ ይወርም በቃ ክፍለ ሀገር በግ ምናምን እንደዚህ እንግዳ ሆነ ስትሄድ ይታረዳል። ለምሳሌ አንደኛው አጎቷ ጋር ዛሬ ከታረደ ነገ እዛኛው ጋር ቀጠሮ ይያዛል። እንደዚህ እየዞረ በቃ ዝም ብሎ መብላት ነው። አሪፍ ቆይታ ነበረው ማለት ነው። 1 ወር እዛ ቆየን። ከዛ በኋላ እንደገና በዓል እንትን ብለን ነበረ ይሄድ ነው ዞሮ እንደተወቁ ሆኖ ግን ሰፍቶ ነበረ። ከዛ በጣም አሪፍ ቆይታ ቆየን። ከዛ እንደገና ደግሞ እኔ ጋር ፕሮግራም አሳዝንና በቃ እንደዚህ ያለች ሰው በቃ ልንመጣ ነው ትኖር ምናምን ተመሳሳይ እንደዛው ተዘጋጀ። የዞርን አሁን ክፍለ ሀገር እንግዳ በጣም የሚከበረው የደስ የሚመጣልህ አለ። በቃ እንደዛ ነበረ። አሪፍ ትውውቅ ነበረን። አሁን እስቲ ነው በደንብ እየተደዋወልን ለምሳሌ ስለሷ ቤተሰቦች በቃ እንደውም እኔ ጋር ከሚደውል እሷ ጋር የሚደውል የኔ ቤተሰቦች የመግባባቱ ነገር እንግዲህ እንትናቸው አሪፍ ነበር ማለት ነው። ግንኙነታቸው እንደዛ ነበረ። እንዳዩኝ የወደዱኝ ምናምን ያው ከዛ በፊትም በስልክ ስለምናወራቸው በአካል ሄደን ባንተዋወቃቸው ቀድመሽ ያሳምነሻል ማለት ነው እንጂ በስልክ እንተዋወቃለን። ያው እንግዲህ በጣም ደስ የሚል ቆይታ ነው የነበረን። እንግዲህ የመጨረሻ ጥያቄ እንግዲህ አንተን የምጠይቀህ ያው አንዳንድ ጊዜ ያው አንዳንዴ ብቻ ሳይሆን ስራ ብዙ ጊዜ የፊልድ ስራ እንደሆነ ሰምቼ ነበረ። ከወረቀት ስራዎች ጋር ቢሆን መስክም እየሄድክ እየወጣ የምትሰራቸው ስራዎች እንዳሉ ሰምቻለሁ። እንዴት ነው ታዲያ ትዳርና ፊልድ? ጥሩ ነው። ያው እወጣለሁ ብዙ ጊዜ። አሁን
በመላ ኢትዮጵያ ማለት ይቻላል በክልል ከተሞች ላይ ሐዋሳ፣ አርባ ምንጭ፣ ድሬዳዋ እንደዚህ የወር የ15 ቀን አለፍ ቀን ወር ከ10 ቀን ምናምን እየቆየሁ ስራ ሰርቼ እመጣለሁ እና ያው በስልክ እናወራለን ያለውን ነገር ትናፍቃለህ እኔም እናፍቃለሁ በቃ እንትኑ አንዳንዴ በቃ አቋርጬ ልምጣ ምናምን ስላት አይ ደግሞ ስራ ስለሆነ ግድ ነው ትለኛለች ግን ያው ናፍቆት ታበረታለች እዛው ነው አዎ በቃ እኔ አልቻልኩም ምናምን እላታለሁ አንዳንዴ እና እንደዛ አይነት ስራ ብዙ ጊዜ እሰራለሁ እኔ መስክ እወጣለሁ ኦኬ በጣም አሪፍ አንቺ እንዴት ነው ታዲያ እሱ ፊልድ በሚወጣበት ሰዓት ያው ናፍቆት ይኖራል ብቸኝነት ገና ልጅም ገና አልመጣም እና እንዴት ነው የምታሳልፊው እነዛ ነው በጣም ከባድ ነው ፊልድ ከባድ ነው ግን ግዴታ ስለሆነ ያው መኖር አለብን የተሻለ ነገር አሁን የተሻለ ነገር ስላለን ግን የበለጠ የተሻለ ነገር ቢኖረን እሱ ያው መሄድ ነበረበት ግዴታ ስለሆነ ያው ቢደብረኝም ምንም ማድረግ አልችልም እንዴት ነው የምታሳልፊው ግን እዚህ የሚመጡ የሚጠይቁሽ ሰዎች አሉ ቤተሰብ ሊሆን ይችላል የሱም ይመጣሉ የኔም ጓደኞች ይመጣሉ እንዳልኩ አክስቴም ትመጣለች ያው በሰው ተከብቤ ነው ያለሁት ግን እሱ ስለሌለ ይደብራል በርግጥ ግን የራሴን ስሜቶች አጣርጌ እሱ ነው ማበረተው ምክንያቱም ተረጋግቶ እንዲሰራ ፈልጋለሁና እንደዛ ነው የምናሳልፈው በጣም አሪፍ እንግዲህ ቤተሰቦቻችን ያው እንዳያችሁት ነው ከነዚህ ባለ ትዳሮች ጋር ጥንዶች ጋር የነበረን ቆይታ ይሄን ነበር የሚመስለው እንዳልኳችሁም እንግዲህ የመጣ ነው ትክክለኛው ቤት እንደመጣን ተሰምቶኛል ማለት ነው ህይወት ተሞክራቸውን ሼር ለማድረግ ያው እኛም የመጣንበትን አለማሳክተናል ጥሩ ተሞክሮ ሼር እንዳረጋችሁ ይገባኛል ይሰማኛል አመሰግናለሁ እንግዲህ ቤተሰቦቻችን ከነዚህ ጥንዶች ጋር የነበረውን ነገር እንዳያችሁት እንደሰማችሁት ነው ብዙም እንግዲህ የሚያጠራጥር ነገር ምንም አላየንባቸውም በህይወታቸው በትዳራቸው ሁለቱም ደስተኛ የሚመስሉ ባለትዳሮች ጥንዶች ናቸው ጥሩ ጤናማ ህይወት እየመሩ የሚመስሉ ወጣቶች ናቸው የተባለን እንግዲህ ያው ትንሽ አንዳንድ ያጠራጠረኝ ነገር ምንድነው እሷ ያለችው ነገር አንዳንዴ አልፎ አልፎ ሰው ይመጣል ቤታቸው እንግዲህ ማንኛውም ሰው ቤት ሊመጣ ይችላል የሱን ጓደኞች የሷም ጓደኞች ይሄ የተለመደ ነገር ነው ግን ያው ፊልድ ስለሚሰራ ያው ብዙ ጊዜ እሷ በብቸኝነት በመታሳለፍ ጊዜ ያው አንዳንድ ክፍተቶች እኛም ከዚህ በፊት በመሰራቸው አንዳንድ ቪዲዮዎች ላይ እንደዚህ አይነት ነገሮች ስለሚያጋጥሙን አጋጥመውም ስለሚያውቁ ማለት ነው ብዙ ጊዜ እንደዚህ አይነት ክፍተቶች የሚመጡት ባል ወይ ሚስት እንደዚህ የፊልድ ነገር ሲኖር ክፍተቶች ይፈጠራሉ ምናልባት ያንን ክፍተት ያመጣው እሷም ወደ ሌላ ቦታ እውነት ሄዳ ከሆነ እንድትሄድ ያደረጋት ምክንያታቸው ያ ነው ሊሆን የሚችለው እና ዞሮ ድብቁ ካሜራችንን አስቀምጠናል በድብቁ ካሜራችን እዛ ቤት ውስጥ እውነት ሌላ ሰው የሚመጣል ወይ ባልየው ሲወጣ የሚለውን ነገር አብረን የምንከታተለው ነው የሚሆነው ተከታተሉ ፍቅር እንዴት ነሽ? አየህ እኮ ስንቱን ነገር አስታወሰኝ የረሳሁት ጭምር በጣም ወደ ኋላ መለሰን እኮ 3 አመታት አስባችሁ አዎ ወይም ትዝ አለኝ ያሳለፍኩት ምናምን አንተ ብዙ ነገር የተናገርኩ ጎበዝ ታስታውሳለህ ሁሉ ነገር አረሳሁት እንዴት ይረሳልሽ ለነገሩ ልክ ነው አይረሳም እንዴት ይረሳል ለዛ ነው እና እንዴት ነሽ ነው ደህና ነኝ ያው ትንሽ ማስጨረሳት ማመጣት ወረቀት አለችኝ እና ትወጣም እንዴ አሁን አትቆይም ቡና ምናምን ጠጣ ቆይስ ስትመለስ ይችላል ቆይ ይችላል ደውልሻል ችግር የለም እሺ ስለሆነ እንዳይደብርሽ እሺ ሄሎ እንዴት ዋልክ? እንዴት ነህ? አለሁ አልጠፋሁም። ይኸው ደወልኩልህ አይደል እንዴ? ምንድን ነው እንደውም ያመጣልኝ? እኔ ደህና ነኝ። የት ነህ? ሰፈር እናት መጣ? እሺ
ወጣ እኮ አሁን። እሺ ነው እጠብቅሃለሁ። እሺ ቻው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሄሎ እንዴ ምን ነው ቆየ እስካሁን መጥቶ ስላልከኝማ እየጠበቅኩ ነበር። ተንገኩ እሺ አይ እኔ ምንም አልፈልግም፣ አንተን ብቻ ነው የምፈልገው። ናፍቀኸኛል እኮ ከደረስክ ግባ። እንዴ ምን ያቆምሃል? ናፍቀኸኛል እኮ እያልኩ ነው። እኔ ምንም አልፈልግም ነው። እሺ ና አለሁ። ወይ ሩጬ ነው የመጣሁት። ወይኔ እየሮጥኩ ነው የመጣሁት። እንደ አንቺ ጋር ለመድረስ ነው እኮ ቆየህ እኮ እኔ ከደወልኩልህ ስንት ጊዜ ሆነ? ጭራሽ ተኛሁ እኮ ከእንቅልፌ ነው የቀሰቀስክ አይደል? ወይኔ እንዴት ነሽ ታዲያ? በእናትሽ ደህና ነኝ። 3 ቀን ሙሉ 3 ቀን እንዴት? አንቺ አመት እኮ ነው የሆነብኝ። እንዴ በእኔ ትፈርዳለህ እንዴ? በእኔ እኮ ፍርድ የለም። ምንድን ነው እንደዚህ ግግም ማለት? ምን ፈልጎ ነው ሰውዬው? ያዝግ የሆነ ሰውዬ ልበለው እንዴ። በስተመጨረሻ እኮ አሁን በቃ ሲገላገለኝ እንዴት ደስ እንዳለ። የተፈጠረው ነገር አታውቅም። ሰዎች ሁሉ መጥተው ነበር ስለ ትዳራችሁ ስለ ፍቅር ይሆናችሁ ምናምን ብለው ቀበጣጥረው ነው ቀበጣጠረበት። እነማን ናቸው? ምን ቤተሰብ ጓደኛ ምናምን? አይ ጓደኛ አይደለም፣ ጋዜጠኛ ነገር ይመስላል። ማለቴ ጥሩ ጋዜጠኛ እንትን ናቸው። ጥሩ ላይፍ ያላቸው ሰዎች ይጠይቃሉ። የእናንተ ጥሩ ላይፍ ዋው! ይሄ ደስ የሚል ነገር ነው። ናፍቀሽኝ እኮ ነበር የመጣሁት። አንተ በጣም ትገርማለህ። 3 ቀን እኔ እኮ መጥቼ እኮ ወይኔ ጉዴ ብዙ ነገር ማድረግ እችላለሁ እኮ። ከዚህ በፊትም ነግሬሻለሁ፣ የሆነ ነገር እናድርግ አልኩሽ።
ከፈለግን እናስወግደው አልኩሽ። ግን አንቺ ምንድን ነው ወደኋላ የምትሆኚው? እንዴት አድርገን እስኪ አስበው አንተ። እንዴት ነው የ5 ዓመት ባሌ ማለት እችላለሁ እኮ እንዴት እንዲህ በቀላሉ እናስወግደው ትላለህ እንዴ? አንቺ ደግሞ ምን አይነት ቀልድ ነው የምትቀልጂው? 5 ዓመት ከኔ በልጦብሽ ነው? ካንተማ ይበልጥብኝ ስላልበለጠብኝ አይደል እንዴ አሁን እግሩ እንደወጣ የደወልኩት። እና ታዲያ ጭራሽ አንተ ስትቀርብኝ እንደውም አሁን ቢመጣ ደስ ይለኝ ነበር። እዚሁ ጋር ፍርጭው ሄደ ነበር። ሰውዬ ምን ይሆን እንዴ? ምን አሰበህ ነው? እንደሱማ አይሆንም። እኔ አብረን እንድንሆን ነው የምፈልገው። እንዴ ካንቺ ውጭ ሌላ የኔ ሚስጥር የሚያውቅ ሰው የለም። እኔ አንቺ የኔ ሚስጥር ስለምታውቂ እኮ አብሬሽ ስለሆነ ይቻልኩት። እሱ እኮ ልክ ነህ፣ ግን ሁሌም የኔ ሚስጥር ስለምታውቂ እያልክ በነገሮቹ ማለት እንትን ማለት የለብህም፣ ማስታወስ የለብህም። እኔን ያውቃለሁ በቃ አምኜበት አይደል እንዴ ገባሁት። አንተ ራስህን ለምንድን ነው እንደዚህ የምታደርገው የምታጨናንቀው? እኮ ከአንቺ ውጭ የሚረዳኝ ሰው የለም ነው። ላጣሽ አልፈልግም ለማለት ፈልጌ ነው። ገብቶሻል? ገባኝ። እኔም እኮ ላጣ አልፈልግም።